አርሰናል ዋንጫውን ቢበላው ቆርቆሮ ነበር። አሁንም ቆርቆሮ ነው። እንደናንተ አይነት ወያላ ግን የትም አልተፈጠረም። ወያላ ብቻ እንዳለ ወያላ ማለት እዚህ ጋር 3000 ወያላ ማርያምን እንደ ማንቸስተር ደጋፊ ወያላ የለም። ወያላ ናት። ወያላ ራስ ወያላ ሁላ አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ሱሪ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብሪኤልና ሳሊባ ብቻ ወን ያላችሁ። ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ መሀይሞች እንዴ! ማንቸስተር ሲቲ 4 ጨዋታ ማሸነፍ አልቻለም። 2 ጨዋታ ፕሪሚየር ሊጋቸው ወጣ። 2 ጨዋታ ማድሪድ 2 ጨዋታ ተከታታይ ያሸነፈው። ከዛ በኋላ ከኛ ጋር መጥቶ 2 ባዶ ያሸንፈናል። ማን አትችሉም። እንዳለ ተጫዋቾቻችን ወኔ የላቸውም። ይሄ ከአሰልጣኝ ጋር የሚገናኝ ነገር አይደለም። አንድም ከአሰልጣኝ ጋር እንዳታገናኙት በፍጹም አይችሉም። ተጫዋቾቻችን አህያ ናቸው። አህያ የመጨረሻ እኔ በጣም ነው ያቃጠልኩኝ። ወይኔ በስማ ሙሉ የፕሪሚየር ሊግ ቲም አሁን ሊዘለዝል ነው። እንደ ዝልዝል ሊያደርገን። እኔን እንዳትናገሩኝ። እንዳለ እዛ 11ዱንም ያርሰናል ተጫዋቾች ተናገሩ። አንድ ሰው ከኔ ጭንቅላት ሊውረድ ተነስ ተሸንፈናል በሲቲ ባይዘይ ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማን ሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማን ነው። እንደዚህ ነው ንፍጣ። ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፍ ደጋፊዎች አብዩኤል ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈርክ። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል። ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ። ዛሬ ዘንድሮ ያለ ጨውን በለዋለን። ፕሪሚየር ሊጉን ያለ ጨውን በለዋለን። ኖርማል ነው። ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ። በዚህ ተዝናና፣ በቆርቆሮ ተዝናና። 4 የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም። ጀመው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር፣ እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር የአንድ አዳራሽ ቋጠሮ ብቻ በ2 ፍሬ ነው የተቋቋምኩት ስለሚቻል በለው። እንግዲህ እንደለመድሽው በፕሪሚየር ሊጉ የሚያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ በለው። ብላ ጾም ነው። ብላ እኔ ግን ምን አይነት ክፉ ሰው ነኝ? ምን አይነት ኃጢአተኛ ነኝ? ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም። ይኸውላችሁ ማርያምን ደስ ነው። ለምን ደስ ስላላላችሁ እኔ ደስ ነው ያለው። እኔ እዚህ ቤት ማለት ነው የቶተናምን ደግሼ ወላ ብሩክ ወላ ማንም ሲቀልድብኝ አልነበር እንዴ? በስመ አንድ ለጋርዲዮላ ክርስቶስን ነው የምላችሁ። በስመ አብ ትችላለህ። ጋርዲዮላ አስመሰከርክ። ክርስቶስን ነው የምልህ።
አርቴታም ይችላል ግን ጋርዲዮላ አስመሰከርክ የዋንጫ ቡድን ማን እንደሆነ ጋርዲዮላ ወሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል ኦፊሻሊ ማለት ነው ምንም ማለት አይደለም እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው በጣም ነው የሚያቃጥለው ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን እሱን አምናለሁ ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል በያላም ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷል ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው ገብቷችኋል አይደል ስለሆነ ከዚህ ጨዋታ ይልቅ የአርሰናል ደጋፊ በጣም መጨነቅ ያለበት በየ ማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው በደንብ ቡድናችን ፎከስ ማድረግ ያለበት ገብቷችኋል አይደል ስለሆነ በቃ ይሄን ዋንጫ አተኗል ካራቦ ካፖን ብትመጣ መረገጣችን አይቀርም ብናጣውም ይሄው መረገጣችን አይቀርም ነበር ኢትስ ኖርማል ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ ማድረግ ያለብን ጀማው አብሽሩ በቃ እንዳይደብራችሁ ይመቻችሁ ጀማው እያላ ዋንጫ ሳይሆን የሚበላው አሳሩን ነው ብለን እኮ ነገርናችሁ ካራቦ ካፕ ቻምፒየንስ ሊግ የሆነበት ቲም ቢኖር አርሰናል ነው 34ኛ ዓመት ሽልትይ ምንም ማድረግ አይቻልም ዋንጫ መብላት ዊኒንግ ሜንታሊቲ ያስፈልጋል የለም ቦሪ ቢሆን እኮ ይበላል ሁሉ ነገር ቦሪ እኮ ሁሉ ነገር ይበላል እኔ ቡንደስሊጋን እንኳን በላለው ከሊቨርፑል ጋር የለም ግን የለም አሁን ደግሞ ቀጣይ ፕሪሚየር ሊጉን ጣለልን ከቻለ በቃ እንዴ ነው የሚያምርብህ አንተ ወያለው ደግሞ እኮ ኢቨንት አዘጋጅተው ምናምን ኢትዮጵያ ያሉት ማለት ነው አረ ከእንደዚህ አይነት ውርደት አትረፈኝ ጌታዬ ወይ ከእንደዚህ አይነት ውርደት ቻምፒየንስ ሊግ ሆነባችሁ በቃ ካራቦ ካፕ ቻምፒየንስ ሊግ 34ኛ ዓመት ልትይይ ነው ይቀጥል በፕሪሚየር ሊግ ደግሞ ይቀጥልልን ቻምፒየንስ ሊግ ደግሞ ልትበሉም ታስባላችሁ አይደል አያችሁታ እንዴ ነው የዋንጫ ጨዋታ እንዴ ነው ያራዳ ልጆች ፔፕ ጋርዲዮላ ስራውን ሰራው ፔፕ ጋርዲዮላ አበረረው ካራቦ ካፑን ወደ ላይ ከፍ አድርጎ ሳማ ያራዳ ልጆች ፈርስት ሃፍ ነግሬያችሁ ነበር በታክቲክ የተሻለው ቡድን ይሄንን ጨዋታ ማሸነፍ ይችላል ብለን ነበር ምንም ጥያቄ የለውም አባት ያለ ልጅ እዚህ ጋር ምንም ሊሰራ ይችላል የፔፕ ጋርዲዮላ የታክቲክ ስራ ነው ያራዳ ልጅ ኦሬሊን ዛጋ አንበሳውን አላንድ ፊት ለፊት አቅርቦ በጀርባ በጅብ ነከሷቸው ያራዳ ልጆች በሚገርም ሁኔታ ትልቁን ስራ ሰርተውት ነው የወጡት ማለት ነው እንደ አንበሳ ተጫውተው የአንበሳውንም ድርሻ ይዘው መውጣት ችለዋል ማለት ነው ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚገባቸውን ዋንጫ ይዘዋል አርሰናል አራትዮሽ ዋንጫው ከሽፏል ማለት ነው ያራዳ ልጆች አሁንም ለሶስት ዋንጫ የሚወዳደር ይሆናል ማለት ነው የፔፕ ጋርዲዮላ ሰራዊት ግን በዛሬው ጨዋታ እጅግ በጣም አስገራሚ ነው ማንቸስተር ሲቲ የካራቦ ካፕ ዋንጫን አንስተዋል ኮንግራ ሲቲዝን ምን አይነቱን ማንቸስተር ሲቲን የተመለከተው እናንተ አረ ሲቲ እኔ ከመድሮ ነው መላችሁ የነ ፌርናንዲኒዮ ፖዚሽናቸው እንዴት ነው የሚያምሩት በተለይ ሰከንድ ሃፍ ጎሉን እስኪያስቆጡ ድረስ ማንቸስተር ሲቲ ጎሉን እስከሚያስቆጥር የተጫወተው እግር ኳስ ጭራሽ ከኳሱ ወጥቶ ማለት ነው ሪያን ቸርኪን ተመልከቱት ስቲባ ቲቤስ ሲጫወት ነበር አለማርነቅ ግን እሱንም አይቻልም አረ ሪያን ቸርኪ እንዴት ነው የሚችለው ሪያን ቸርኪ ዶኩ እንዴት ነው የሚችለው አረ በሰማ አመ ኦሬሊ ማቸው ይችላል የተጫዋች ይችላል እኔ ግራ ገባኝ የተጫዋች ተከላካይ ነው ወይስ አጥቂ ነው በስማም ሁለት ጎል እሱ ሲጀመር ወደ ማጥቃቱ ነው የሚያዘነብለው እውነት ጋርዲዮላ ይሄንን ተጫዋች ወደዛ ነው ማጫወት ያለበት ከመር ነው መላችሁ ግን ሲቲን አለማድረግ አይቻልም ሙሉ ቲሙ እጅግ በጣም ልዩ ነበር በተለይ ያው ሲቲ እንደሚታወቁ ትልልቅ ተከላካዮቻቸው እና ሩቨን ዲያዝ ብዙ ተከላካዮቻቸው በሌሉበት ነው እንግዲህ ዛሬ አርሰናልን ያሸነፈው አርሰናል እንግዲህ ዋንጫ አጥቷል ማለት ነው ሲቲዝኖች ግን ኮንግራ በድንቅ ብቃት ከመር ነው መላችሁ ችለው ነው ዛሬ ሲቲ ያሸነፉት ከመር ነው ማለት ከድንቅ ጨዋታ ጋር ዋው ኮንግራቹሌሽንስ ይመቻችሁ ሰበር ዜና አራት ዋንጫ በላለው ያለ ሲዝት የነበረው አርሰናል በዛሬው ዕለት በቀላሉ ከአንደኛው ዋንጫ ተሰናብቷል መሰናበት አይደለም ተነጥቋል ፋይናል ላይ ደርሶ ማለት ነው እንት ላይ አራት ላይ ባሉበት ውድድር ዋንጫው የኛ ነው ይያሉ የሚዝቱት አርሰናሎች ፋይናል ላይ ደርሰው ግን አንድ ዋንጫ ማንሳት አቅቷቸዋል ቀድመው ምን ሲሉ ነበር እኛ ስንበላውን ተሰሟችኋላችሁ ቆርቆሮ ይያሉ ያጣጥሉታል ሲሉ ነበር እንደሚበሉት እርግጠኛ ሆኖ ማለት ነው አንለውም ቆርቆሮ አታስቡ
በጣም ጥሩ ዋንጫ ነበር። ነገር ግን ፔፕ ጋርዲዮላ ወስዶታል። ቡድናችሁ እናንተ እንደምታስቡት አደገኛ ቡድን አይደለም። ቡድናችሁ እናንተ እንደምታስቡት ማራኪ እግር ኳስ የሚጫወት ጀግና ቡድን አይደለም። ፔፕ ዘና ብሎ ዘንጦ ተፍታቶ እረ ባለቀ ይሄ ጨዋታ ብሎ ፊሽካው በተነፋ አስብሏችሁ ነው ይዞት የሄደው ዋንጫውን ወደ ቤቱ። ከአራቱ ዋንጫ አንዱን ተነጥቃችኋል። ሶስቱን በጉጉት እንጠብቃለን እንዴት እንደምትነጠቁ።